አስገራሚው የቱቦ ውስጥ ትንቅንቅ በአዲስ አበባ ፖሊስ ከአንድ ግለሰብ ጋር ቱቦ ውስጥ ያደረገው እልህ አስጨራሽ ትንቅንቅ የብዙዎችን ቀልብ ስቧል። ነገሩ የሆነው በጉለሌ ክፍለ ከተማ ነው። ምሽት ላይ አንዲት ግለሰብ በአካባቢው እየተንቀሳቀሰች እያለ ድንገት በደረሰባት ነገር ተደናግጣ ድረሱልኝ ስትል ጩኸቷን ታቀልጣለች። ይህን የሰሙ ፖሊሶችም ቦታው ላይ በፍጥነት ይደርሳሉ። ስትጮው የነበረችዋ ሴትም የሆነችውን ሁሉ አስረዳቻቸው። ድርጊቱን የፈጸመው ግለሰብ ዘሎ ቱቦ ውስጥ እንደገባ ስትነግራቸው ሁኔታውን የተረዱት ፖሊሶቹም ልጁ በገባበት የጎርፍ ቱቦ ውስጥ ተከትለውት ይገባሉ። የአካባቢው ነዋሪዎችና ግለሰቧ የትዕይንቱን ፍጻሜ ለማየት በጉጉት መጠባበቅ ጀመሩ። ፖሊሶቹም ጭቃና የጎርፍ ውሃ ሳይበግራቸው እልህ አስጨራሽ ትግል አድርገው በመጨረሻም ግለሰቡን ከቱቦ ውስጥ ይዘው ወጡ። በስፍራው የነበሩ ሰዎችም አድናቆታቸውን ገለጹላቸው። ለመሆኑ ግለሰቡ ምን ፈጽሞ ይሆን በዚህ ልክ ለራሱ ሳይሳሳ የፖሊስ አባላቱን ያደከመው? በጉዳዩ ላይ ፖሊስ ያለው ነገር አለ። ሙሉ መረጃውን እነሆ ከዘገባችን ተከታተሉ። ሰኚ ሂርጳ የተባለው ተከሳሽ የቅሚያ ወንጀልን የፈጸመው በጉለሌ ክፍለ ከተማ ወረዳ 10 አካባቢ ነው። በጉለሌ ክፍለ ከተማ የፓስተር አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ማስረሻ ዳኘው እንደገለጹት የግል ተበዳይ ከምሽቱ 1 ሰዓት ላይ ስራ ውላ ወደ ቤቷ እየሄደች እያለ ተከሳሽ ከኋላ በመምጣት የእጅ ቦርሳዋን ቀምቶ ከቆሻሻ ቱቦ ውስጥ ይገባል። የግል ተበዳይ ባሰማችው የድረሱልኝ ጥሪ ፖሊስ በአካባቢው በመድረስ ግለሰቡን ይዞ ንብረቱን ማስመለስ የቻለ ሲሆን በተከሳሹ ላይም አስፈላጊው ምርመራ አጣርቶ ክስ እንደተመሰረተበት ተናግረዋል። የግል ተበዳይ በግራ እጇ ይዛ የነበረው የሴት የእጅ ቦርሳ በውስጡ ደግሞ 2920 ብር ጥሬ ገንዘብ እንዲሁም ደግሞ ኖኪያ ባለበተን ስልክ እንዲሁም የግል ተበዳይ የነዋሪነት የቀበሌ መታወቂያ በውስጡ እንደያዘ ከእጇ ላይ ነጥቆ በሩጫ ከአካባቢው ለመሰወር ሲል የቆሻሻ ቱቦ ውስጥ ሲገባ የግል ተበዳይን የድረሱልኝ ጩኸት ሰምተው የወንጀል መከላከል አመራርና አባሎች ቦታው ላይ ፈጥኖ በመድረስ ከህብረተሰቡ ጋር በመተባበር እና ቱቦ ውስጥ ገብተው አብረው ተጠርጣሪውን እጅ ከፍንጅ ተይዟል። የፌዴራል የመጀመሪያ ደረጃ ፍርድ ቤት የመናገሻ ምድብ ሁለተኛ ወንጀል ችሎት በተከሳሹ ላይ የቀረበውን የክስ መዝገብ ተመልክቶ በ1 ዓመት ከ2 ወር እስራት እንዲቀጣ ውሳኔ እንደተላለፈበት መርማሪው ተናግረዋል። በተለያየ መልኩ ወንጀል ፈጽመው ለማምለጥ የሚሞክሩ ግለሰቦች በሚያጋጥሙበት ጊዜ በአካባቢው የሚገኙ የህብረተሰብ ክፍሎች ከጸጥታ ኃይሉ ጋር በመተባበርም ሆነ ፖሊስ በማይኖርበት አካባቢ ተጠርጣሪዎችን በመያዝ ወደ ህግ በማቅረብ የወንጀል ፈጻሚዎችን ድርጊት መከላከል ይገባል ሲሉ ዋና ሳጅን ማስረሻ አሳስበዋል። የፖሊስ ስራ ያለ ህብረተሰቡ ተሳትፎ ምንም አይነት ውጤት ሊያመጣ አይችልም። ያው ለቀጣይም ህብረተሰቡ በአካባቢው ላይ ህገወጥ ነገሮችን እንዲሁም ወንጀል ሲፈጸም ወንጀል ፈጻሚዎችን ሲያይ ከፖሊስ ጋር ተባብሮ ፖሊስም ባይኖር ፖሊስ እስከሚደርስ ድረስ ተጠርጣሪዎችን መያዝና እንዲሁም ወንጀል ሲፈጸም ዝም ብሎ ማለፍ የለበትም። ምክንያቱም ነገ በራሱ ላይ በቤተሰቡ ላይ ሊፈጸም የሚችል ድርጊት መሆኑን በመገንዘብ ያው ወንጀልን ከፖሊስ ጎን በመቆም ሊከላከል ይገባል።